ቤተሰብ ከባድ ችግር ተፈጥሯል። በአብርሽና በሩታ መካከል ማለት ነው። ጸብ ተፈጥሯል። ዛሬ ቪዲዮ አልሰሩም። ሁላችንም ጠብቀናቸው ነበር። አብዛኛው ኦዲየንስ ይሰራሉ ይመጣሉ ብሎ ሲጠባበቅ ነው የዋለው ማለት ነው። ነገር ግን አልመጡም። ያልመጡበትን ነገር ደግሞ የሆነ ችግር ስለተፈጠረ ነው። ችግሩ ምንድን ነው የሚለው ወደ መጨረሻ አካባቢ ነግራችኋለሁ። እናንተ እስከ መጨረሻው ድረስ ተከታተሉ። ላይክ እያደረጋችሁ እንዲሁም ደግሞ ለቤት አዲስ ሆናችሁ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉኝ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁልኝ? አላችሁ ያለው አልሐምዱሊላህ። ዛሬ እንግዲህ ይዤላችሁ የመጣሁት ሩታና አብርሽ ሰሞኑን ግጭት ተፈጥሯል። ነፂ የምትባል የድሮ ፍቅረኛ መታ ማለት ነው። እሷ የድሮ ፋይሎች እያወጣች ነበረ። እንዲሁም ደግሞ ያው ሩታን ያስቀየማት ነገር ምንድን ነው? የድሮ ፋይል መውጣቱ አይደለም ማለት ነው። አሁንም ድረስ እንደሚገናኙ በድብቅ እንደሚገናኙ ነው የደረሰችበት። ያኔ ፎቶ ጽሁፍ የተጻጻፉት ጽሁፍ ያ ነገር አይታ በጣም ብስጭት ላይ ነበረች ማለት ነው። በጣም ተሰምቷታል። በጣም እያለቀሰች ነበረ እና እሱም ስልኩን ወርውሮ ያው ልሽ ብሎ ሄዶ ነበረ እና ዛሬ ደግሞ ነፂ ቪዲዮ ሰርታ ነበረ ማለት ነው። ያው የአብዛኛው ሰው ጥያቄ ነው የመለሰችው። በነገራችን ላይ እስከ ዛሬ ድረስ የት ነበርሽ ብሎ ለሚጠይቁ ኮመንታተሮች መልስ ሰጥታለች ማለት ነው። የእነሱን ትዳር ለመበጥበጥ ነው ወይ የመጣሽው? አሁን ሩታ ማርገዟን ስትሰሚ ነው ወይ የመጣሽው? ለምንድን ነው በመካከላቸው መገቢው ተብላ ተጠይቃ አስገራሚ መልስን የሰጠችው በነገራችን ላይ እና እሷ ምንድን ያለችው እኔ ሲጀምር በእነሱ መሀል የምገባ ሰው አይደለሁም። ሲጀምር ፍቅረኛ ማቾች አይደሉም፣ የተጋቡ ሰዎች አይደሉም እና እኔ በእነሱ መሀል አልገባውም። እውነተኛ ፍቅር የለም፣ ድራማ እየሰሩ ነው አለች። እኔ በጣም ነው የደነገጥኩት። ድራማ ያ ጉድ ያ በሙሉ ስድብ ስንሰደብ ምን ያልከፈል ነው መስዋዕት አለ ለዚህ ትዳር። ለካ ድራማ ነበረ ማለት ነው። ግን አላቅም እሷ እንዳለችው ከሆነ ድራማ ነው እያለች ነው ነፂ ማለት ነው። እውነት ድራማ ነው ወይስ ነፂ ልትፈምስ ፈልጋ ነው የሚለው ነገር በጣም ግልጽ አይደለም ለኔ። እና ሁለታቸውም እንደሚያወራቸው ለእሷም ለነፂም ተስፋ እየሰጣት እንደነበረ ከማናት ከሩታ ጋር ያለው ግንኙነት ድራማ እንደሆነ እሷን ግን በትክክል ሊያግባት እንደሚፈልግ ሚስቱ እንደምትሆን ነበረ። በቃ እንደ ፍቅረኛው እንደ ሚስቱ ነበር ሲያወራት የነበረው ማለት ነው። ሩታ ግን በዚህ አጋጣሚ እንዴት አልነቃችም? ስልኮቹን ሜሴጅ አታይም፣ ሲደዋወል ምናምን አሰማም። እንዴት እንዳልነቃች አላቅም። እውነት እስከ ዱባይ ሲሄድ ሁላ እያወራን ነበረ። እዛ ድረስ እያወሩ ነበረ ማለት ነው። የማይሆን ተስፋ እየሰጣት ልጅቷ አገባሻለሁ ከኔ ጋር ከአንቺ ጋር ነው መሆነው እያለ ይችኛዋ ለስራ ነው እያለ አሁን በሁለት ሴቶች ማል እየተጫወተ ያለው ጥፋተኛው አብርሽ ነው። ወይ ከሩታ ጋር ጥቅልል አላለ ወይ ከዚችኛዋ ጋር ጥቅልል አላለ። መሀል ላይ የሁለት ሴቶች ህይወት መበላሸት የለበትም እውነት ለመናገር ማለት ነው። አብርሽ ጥፋተኛ ነው። ሩታም ጋር ይችም ነፂም ጋር እየተደዋወለ ለምንድን ነው በስልክ የሚያወራት? ለምንድን ነው የሚያገኛት? እና በጣም ከባድ ነው። ብቻ እውነቱን አላህ ያውጣው፣ እውነቱን አላህ ያውጣው። አሁን ላይ ነፂም ብዙ እኔ አላመንኳትም ማለት ነው። ያላመንኩበት ምክንያት ደግሞ አለኝ ራሴ። ቢያንስ ይሄ ልጅ እንደ ፍቅረኛና እንደ ባል የሚያወሩ ከሆነ አንቺን አገባሻለሁ የሚላት ቃል የገባላት ከሆነ ሩታ ጋራ ስራ ነው ካለ ቢያንስ በተለያየ አጋጣሚ ሳይገናኙ አይቀርም። እስኪ አሁን ትልቅ ከሆነ በኋላ ካደገ በኋላ ለአንድ ፎቶ ታውጣ ማለት ነው። የሁለቱ የድሮ ፎቶዎች ሳይሆን የድሮ ፎቶ ቪዲዮ ከማውጣቱ አሁን ላይ እንዲህ በቃ ጺም አውጥቶ ይሄ አብርሽ አሁን ያለው አብርሽ ከሱ ጋራ ፎቶ የተነሳችው ፎቶ ካላት ታውጣ ማለት ነው። መቼም ጓደኛ ከሆኑ ፎቶ መነሳቸው አይቀርም፣ በአካልም መገናኘታቸው አይቀርም እና ማስታወሻ ፎቶ ወይም ቪዲዮ ይኖራት ነበረ ማለት ነው። ስለዚህ እኔ አላመንኳትም። ከዛ በፊት የነበረ ፍቅር ሊኖር ይችላል። ከዛ በፊት ያለፈ ታሪክ ሁሉም ሰው አለው። ያለፈ ታሪክ ሊኖረው ይችላል ይሄ ልጅ። እስካሁን ድረስ ደግሞ ያለፈ ቪዲዮዎች እንጂ እያወጣች ያለችው አዲስ ወይም ደግሞ አሁን ባለበት ሁኔታ ከሱ ጋር እያሳለፈችው ፎቶም ሆነ ቪዲዮ የላትም። ግን ያው ለሩታ ተልኮላታል ተብሏል ማለት ነው የሆነ ፋይል። ለእኛ ግን አላሳዩንም እና ውስብስብ ያለ ነገር ነው ነገሩ ማለት ነው። እንግዲህ እውነትና ንጋት እያደረ ይጠራል ይባላል እና እንግዲህ እያደረ
ውሸቱ ማን እንደሆነ እውነቱ ምን እንደሆነ ውሸቱ ምን እንደሆነ ይጣራል ማለት ነው። ለአሁኑ ግን አሁን ባየነው ያህል በሰማነው ያህል ግን ጥፋት እያጠፋ ያለው አብርሽ ነው። በሁለት ሴቶች መሀል በሁለት ሴቶች ህይወት መጫወት የለበትም። በቃ ሰብሰብ ማለት አለበት ከአንዷ ጋር ማለት ነው።